ሰላም ተማሪዎች ባላችሁ በሰላማችሁ ይብዛ። አስረኛ ክፍል ባዮሎጂ መምህራችሁ ናፖሊዮን ተስፋዬ ከሉሲ ብሪጅ አካዳሚ ያው ምንድነው ዲስከስ እያደረግን የምንገኘው we are talking about አዲሱን ቻፕተራችን አይደለ ቻፕተር 2 አዲስ እንኳን ልንለው አንችልም አይደል አሁን በዚህ ሰዓት ምክንያቱም የተለያዩ ቶፒኮች ተማምረን እዚህ ጋር ስለደረስን what are we discussing we are talking about chapter 2 plants የሚለው ዩኒታችን ላይ ነው እየተማማረ የምንገኘው። ከዚህ በፊት የነበሩት ሴሽኖቻችን ላይ ምን ነበር ያወራነው? we discussed about the characteristics of what plants ከዛ በመቀጠል ስለ flowering እና non flowering plant እንዲሁም ደግሞ ፕላንቶቻችንን መጀመሪያ እንዴት ነው ክላሲፋይ የምናደርጋቸው? how do we classify them አይደለ we say like vascular non vascular ከዛ seed bearing non seed bearing angiosperm gymnosperm ብለን ያወራናቸው ሴሽኖቻችን ነበሩ። አሁን በሚመጡት ሶስት የተለያዩ ክፍሎቻችን ላይ ኢን ዲቴል ደግሞ የምናወራቸው ስለምን ነው ማለት ነው ፎከሳችን ሞር ኦር ለስ ወደ ፍላወሪንግ ፕላንት ወይ ደግሞ ስለ አንጂኦስፐርሞች በደንብ ኢን ዲቴል የምንማማርበት ሴሽን ላይ ደርሰናል ማለት ነው። ሪሜምበር ከዚህ በፊት የነበረው ቶፒካችን ላይ ስለ ኮትሊድን አውርተናል፣ ስለ ሜል እና ስለ ፊሜል ፓርት፣ ስለ ስታይ፣ ስቲግማ፣ ስለ ኦቨሪ የመሳሰሉትን እንዲሁም ደግሞ ስለ አንተር፣ ስለ ፊላመንት እነዚህ አይነት ቶፒኮችን ያላያችሁ ካላችሁ አይ ሃይሊ ሪኮመንድ ኦኬ። አሁን ዲስከስ የምናደርገው ነገር ግር ስለሚላችሁ as I have told you go back and watch 2.2 okay it's a very important critical now okay ለሚመጡ ሴሽኖቻችን ማለት ነው። as always www.lucybridgeacademy.com የዌብሳይታችን አድሬስ ነው። በጣም የተለያዩ አድቫንስድ የሆኑ የኤአይ ፓወርድ ሾርትኖችን ከ10,000 በላይ ጥያቄዎችን የያዘ የኩዌስቸን ባንክ ከ5 በላይ ቋንቋ አንደርስታንድ ታደርጉ የሚያግዛችሁ የራሳችሁ የሆነ ፐርሰናላይዝድ ኤአይ አሲስታንት እንዲሁም ካላችሁ ቦታ ሆናችሁ እንድትማሩ የሚያግዛችሁ የራሳችሁ የሆነ ኦፍላይን አክሰሲቢሊቲ ኢንኮርፖሬት የተደረገበት የለርኒንግ ፕላትፎርም ነው። አሁኑ ሞባይል አፕሊኬሽናችን እንዲሁም ዌብሳይታችንን ዳውንሎድ በማድረግ አክሰስ ማድረግ ትችላላችሁ። የዩቲዩብ ቻናላችን ሰብስክራይብ ማድረግ ሐሳብና አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ቴሌግራም ቻናላችን ላይ ደግሞ ማንኛውም አይነት ሐሳብ አስተያየት ካላችሁ እኛን እጅጉን አብዝቶ ስለሚረዳን እንድንሻሻል እንድንጎለበት ስለሚያግዘን ፕሊዝ ፎርዋርድ ዩር ኮሜንትስ ማለት ነው። እያንዳንዱ ኮሜንት ቫልዩ ስለምናደርግ ናው just like I told you we will be focusing about what angiosperms ማለት ነው። ኢን ዲቴል በደንብ ፎከስ ሰጥተን ዲስከስ የምናደርገው በዚህኛው ሴሽናችን ምን ላይ ሆናል ማለት ነው አንጂኦስፐርም ላይ ማለት ነው። ናው ስለ ኢንተርናል ስትራክቸራቸው ስናወራ ከዚህ በፊት እንዳልኳችሁ ስለ ፈርቲላይዝድ ኤግ አይደለ አሁን ኤክስተርናል ስትራክቸራቸው ላይ ዲፔንድ አድርገን yes እናወራለን ምን ማለት እንደሆነ the shoot system እና the root system ማለት ነው። ኦኬ ኤክስተርናል ስትራክቸራቸው ላይ ዲፔንድ አድርገን ኢንተርናል ስትራክቸራቸው ላይ ዲፔንድ አድርገን ደግሞ ፍላወሪንግ ፕላንቶች ምን ተብለው ሊከፈሉ ይችላሉ? you can actually classify them as monocot or you can actually classify them as dicot ማለት ነው። ለምንድን ነው ኢንተርናል ያልኩት? ምክንያቱም ከምን ጋር ስለሚገናኝ ከኤምብሪዮ ወይ ደግሞ ከፈርቲላይዝድ ኤጉ ጋር ስለሚገናኝ ማለት ነው። ኦኬ that's why ከኤምብሪዮ or it is actually directly related with what the egg ማለት ነው። okay the egg ማለት ነው። do not forget about this. how does fertilization occur? አንተር እንዴት ነው ሜል ጋሜቱን የሚያመጣው? በደንብ 2.2 ላይ ብያችኋለሁ። go back and watch that video okay we discussed about the internal classification ማለት ነው. now we'll be talking about what we'll be talking about the external classification or external system of what classification የምናይበት ሴሽን ላይ ነው ማለት ነው ያለን። okay so depending upon the external classification you can classify them as shoot እና root system ምንም ሌላ ተአምር የለውም። okay it's a very simple concept to understand. now ስለ shoot system ስታወሩ እንድታስቡ የምፈልገው ነገር ከምን በላይ ከአፈር በላይ እንድታስቡ ማለት ነው። okay ከአፈር በላይና ከአፈር በታች ብላችሁ ልከፍሉት ይችላልላችሁ። አንጂኦስፐርሞች ኤክስተርናሊ እንዴት ሊከፈሉ ይችላሉ? ከአፈር በላይ ወይ ከአፈር በታች ማለት ነው። ምንም ተአምር የለውም። ከአፈር በላይ ምንም የምታገኟቸው ነገሮች አሉ። እስቲ just ask yourself okay እዚህ ጋር የተጻፈው ነገር ከማንበብ ይልቅ ከአፈር በላይ የምታገኙት ምን የዛፍ ወይ ደግሞ የአንድ ቅጠል የአንድ ፕላንት ፓርት ምንድን ነው? ናት ቅጠል honestly speaking የፕላንት ማለት ነው። ኦኬ የአንድ ዛፍ እስቲ ዝም ብላችሁ አእምሯችሁ ላይ ሳሉና ኦኬ ከአፈር በላይ ምን አለ? ግንድ አለ። ከአፈር በላይ ምን አለ? ቅርንጫፎች አሉ። yes ከአፈር በላይ ምን አለ? ቅጠል አለ። yes of course right these are the parts ሌላ ምንም እኮ ተአምር የለውም። ታዲያ that's the system man the shoot system የሚባለው ነገር ከአፈር በላይ ብላችሁ ሊከፍሉት ትችላላችሁ። ኦኬ ከአፈር በላይ ማለት ነው። ከአፈር በላይ ኦኬ ከአፈር በላይ ማለት ሌላ ምንም ተአምር የለውም። ከአፈር በላይ ምን አገኛለሁ? ግንድ አገኛለሁ። ከአፈር በላይ ምን አገኛለሁ? ቅጠሎች አገኛለሁ። ከአፈር በላይ ምን አገኛለሁ? የተለያዩ ቅርንጫፎችን አገኛለሁ። ከአፈር በላይ ምን አገኛለሁ? አበቦችን አገኛለሁ ማለት ነው። ኦኬ ኦር ባድስ ማለት ነው። we'll talk about this የት ፎርም እንደሚያደርግ ራሱ ማለት ነው። ኦኬ so that's it ማለት ነው። ሌላ ምንም ተአምር የለውም። ኦኬ do not get confused shoot እና root ሲባል ከአፈር በላይና ከአፈር በታች ማለት ነው። now ከአፈር በታች ደግሞ ምን አገኛለሁ? the root system ማለት ነው። is that difficult to understand? አይደለም right አሁን ስለ root ሲስተሞች ስናወራ ደግሞ በኋላ ላይ በደንብ እንዲቴል እናወራቸዋለን። ሁለት የተለያዩ የሩት ሲስተሞች ስላሉ ማለት ነው። the tap root system እና the fibrous root system ማለት ነው። አሁንም በጣም ቀላል ነው ኮንሰፕት። ኦኬ do not forget the tap root ምንድነው? ከዛስ በኋላ ስለ fibrous rootዎች፣ ስለ lateral rootዎች፣ ስለ root cap፣ ስለ root hair ኦኬ ምንም ሌላ በጣም ኢዚ የሆነ ኮንሰፕት ነው። ኦኬ it's a very simple thing to understand
understand? First, all you have to remember is ከአፈር በላይ ከአፈር በታች ማለት ነው። ከአፈር በታች ምን አገኛለሁ? ስሮቻቸው ማለት ነው። የስር ሲስተም ወይ ደግሞ የሩት ሲስተሞችን በሁለት ትልልቅ ጎራዎችን ከፍላቸዋለን። ፋይብረስ እና ታፕ ሩት ማለት ነው። እንመለከተዋለን። ግን the first thing that you need to understand, externally flowering planቶች እንዴት ይከፍላሉ? ሹት ሲስተም እና ሩት ሲስተም ማለት ነው። ኦኬ ዱ ናት ፎርጌት አባውት ዲስ ናው። ይሄንን ካለም በኋላ ሌላ በደንብ ደግሞ ልንመለከት የሚገባው ኢምፖርታንት የሆነ ስትራክቸር ቢኖር ኢዝ ዘ ስትራክቸር ኦፍ አ ሊፍ ማለት ነው። ኦኬ ዩ ሃቭ ቱ ሪሜምበር ሶ ዩ ጋይስ አር ጎና ቢ አስክድ ደግሞ የተለያዩ ኤግዛሚኔሽኖች ላይ ሜቢ ወርክሺት ላይ ሊሆን ይችላል ኦር ኦን ዩ ሚድ ኤግዛም ሊሆን ይችላል። ኦኬ ዩ ጋይስ አር ጎና ቢ አስክድ በተለይ ደግሞ ጻፍ ላይ ዩዥዋሊ ዩ ጋይስ አር ጎና ቢ አስክድ አባውት ዲስ ራይት ዘ 5 or 6 parts of a ምን አለ ኦፍ አ ሊፍ ማለት ነው። ኦኬ ኦፍ አ ሊፍ ማለት ነው። ሶ ኦል ዩ ሃቭ ቱ ሪሜምበር ኢዝ ጀስት ዋት ሜሞራይዝ ዲስ ፒክቸር። ኦኬ ፒክቸሩን አእምሯችሁ ላይ እንዲኖር የምፈልገው እንጂ not the term ተርሞቹ አይደሉም። ምክንያቱም ፒክቸሩ አእምሯችሁ ላይ ካለ ስላችሁ እንኳን ልታመጡ ስለምችሉ ማለት ነው። ኦኬ do not forget about this. So the first thing that you need to remember እዚህ ጋር የምትመለከቱት ነገር ግንድ ነው። ኦኬ ምንም ሌላ ተአምር የለውም። ስቴም ነው። ኦኬ ስቴም ነው። So remember ይሄ ስቴም ነው። The first thing that you need to remember ይሄንን ቅጠል እዚህ ጋር የምትመለከቱትን ቅጠል ከምን ጋር ከግንድ ጋር የሚያገናኘው the first structure ምን ብለን እንጠራዋለን ማለት ነው? We actually call it a petioel. ኦኬ petioel ተብሎ ይታወቃል ማለት ነው። Or we call it a stalk. ኦኬ ስቶክ ተብሎ ይታወቃል። ለምንም ተአምር የለውም። ኦኬ the first thing that you need to remember ማለት ነው። ሶ ቅጠሉን ከግንድ ጋር የሚያገናኘውን ስትራክቸር ምን ብለን እንጠራዋለን? we call it a what? a petioel. petioel ወይ ደግሞ ስቶክ ተብሎ ይታወቃል ማለት ነው። ናው ያንን ከጨረስን በኋላ ደግሞ ይሄ እዚህ ጋር የምትመለከቱት petioelን ሉክ እንዴት ኤክስቴንድ እንደሚያደርግ ማለት ነው። ልክ እንዴት እንደሚቀጥል ተመልከቱ። ኦኬ እዚህ ጋር የምትመለከቱት በጣም ወፍራም የሆነ ኦኬ the one that you typically see here ማለት ነው። በጣም ወፍራም የሆነው ኦኬ do not forget about this. so ይሄን እዚህ ጋር ዙም አድርገን ማየት እንችላለን። ኦኬ so እዚህ ጋር ዙም አድርገን ባሳያችሁ so just like this man it's a very good picture to understand. now እዚህ ጋር የምትመለከቱት ስትራክቸር ግንድ ነው ብያችኋለሁ። so ይሄ ግንድ ስትራክቸር ከቅጠሉ ጋር የተገናኘበት አንድ ኢምፖርታንት ስትራክቸር አለ። ይሄ ምን ብለን እንጠራዋለን? we call it a stalk. ስቶክ ወይ ደግሞ petioel ብለን እንጠራዋለን ማለት ነው። now you have this structure ይሄን ስትራክቸር ስትከተሉት በጣም ቀጭን ወፈር ያለ ምን አለ ማለት ነው? ቱቦ የሚመስል ፓይፕ የሚመስል ስትራክቸር አለ ማለት ነው። we call that structure ምን ተብሎ ይታወቃል? midrib. ኦኬ midrib ተብሎ ይታወቃል ማለት ነው። ኦኬ do not forget mid ስሙ ራሱ ይናገራል መሃል ለመሃል ስለሚከፍል ማለት ነው። ኦኬ መሃል ለመሃል ስለሚከፍል እዚህ ጋር የምትመለከቱት ኢምፖርታንት የሆነ ስም ምንድነው? midrib ማለት ነው። መሃል ለመሃል ስለሚከፍል ማለት ነው። ሶ እዚህ ጋር ግንድ አለኝ። ግንዱ ከቅጠሉ ጋር የሚያገናኘው ስትራክቸር petioel ወይ ደግሞ ምን ብለን እንጠራዋለን? ስቶክ ብለን እንጠራዋለን። ይህን ስቶክ ስትከተሉት መሃል ላይ ወፍራም የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ። መልካም የትምህርት ጊዜ